ለማንኛውም ሄዱ ይወቅ እንደዚህ ይወቅ ነው ዳራ ነው። እናንተ ጊዜ አጥተዋል። እናንተ ጊዜ እናንተ ምንም ያመጣችሁት ፋይዳ የለም። አብርሃም ቤቱን ለቆ እንደወጣና ከሩታም ከሄርሜላም ጋር እንዳልሆነ አሁን እንግዲህ እንደተሰወረ መረጃ ደርሶናል ማለት ነው ውዶችዬ። ይሄ ነገር ያወጣዋል ብላችሁ ታስባላችሁ? ከሩታም ህይወት ወጥቶ ከሄርሜላም ህይወት ወጥቶ መሰወሩ ለነገሩ ያስፈልገዋል። የሆነ ትንሽ የጥሞና ጊዜ ቢሰጡት አሪፍ ነው ባይነኝ እንደኔ ማለት ነው። ሲቀጥል ደግሞ እንግዲህ ሰዓትሽን ውሰጂ ብለው ሄርሜላን ሲያስጨንቋት ነበረና የሄርሜላ ሰዓት ላይ መተት እንደተሰራ ነው ሙጠምጢም እንደተሰራ ከዛ በፊት እኛም ስናወራ ነበረ። የዛሬ አድርገውና የዛሬ ዓመት ተው ይሄ ሰዓት ሙጠምጢም ተሰርቶበታል ወይም መተት ተሰርቶበታል። ስለዚህ አብርሃም ማድረግ የለበትም። ይሄ ሩታና አብርሃም ለመለያየት ሆን ብላ ያደረገችው ነው ሄርሜላ። ስለዚህ ይሄንን ሰዓት እንዳይቀበል ብለን በምንጮህበት ሰዓት ምንም መተት እንዳልተሰራ አድርጋችሁ እንግዲህ ተቀብላችሁ አድርጎት ለብዙ ጊዜ ቆይቶ ነበር። መተቱ የሚሰራው ከዓመት በኋላ ነው ወይስ ደግሞ እኔ አልገባኝም እውነት ለመናገር ማለት ነው። እና ለምንድን ነው ግን የእናንተ ያልሆነ ሰውን በግድ እንዲሆን ጎትታችሁ ለማድረግ የምታስቡት? ሄርሜላን ብትሆኚ ማለት ነው በቃ እስካሁን ድረስ 1 ዓመት ሙሉ ከአንቺ ጋር ኖረ፣ ጥሩ ጊዜ አሳለፋችሁ፣ ወዘተረፈ ተጨቃጨቃችሁ፣ ብዙ ነገር አለፈ። በቃ አሁን ይሄ ልጅ በቃ ከሚስቱ ጋር መሆን ይፈልጋል፣ ከልጁ ጋር መሆን ይፈልጋል አይደለ? ለምንድን ነው የማትፋቱት? ለምንድን ነው የማትተውት? ለምንድን ነው በእነሱ ህይወት እየመጣችሁ ጣልቃ እየገባችሁ የሆነ ያልሆነ ነገር እየዘበራረቃችሁ ቡዜ የምትበዩ የምታወሪው የማይጣፍጥ የሆነ በቃ እኔ ወንድሜ ከታመመ የኔ ወንድም መተት ከያዘ ከእውነት ከተሰራበት እዚህ መንደር ነው እንደ ጸበል ያለው እንዴ? ወይ ጸበል ወስደዋለሁ አሳክመዋለሁ። ይሄ ምንድነው? ምኖሊስት ነው ምኖሊስት የምትዩ ጋር ወስደሽ ምናምን እሱ እኮ ወንድምሽ አይደለ? ወንድምሽ እስከሆነ ድረስ ያንን የማድረግ ግዴታ ያለብሽ አንቺ ነሽ እንጂ ዳኒ ወይም ሜሪ ወይም ሌላ ወገን አይደለም። በቃ አንቺ የእናትሽ ልጅ ወንድምሽ ደምሽ አይደለ? ስለዚህ ይህን መከራከር እኮ አያስፈልግም። በቃ አይደለ? ስለዚህ ይሄ ልጅ አሁን ወደ ትዳሬ ልመለስ ልጄን ሚስቴን እያለ ነው። ሲቀጥል ደግሞ የአብርሃም በዚህ ልክ ዝም ማለት አንደበቱ ዱዳ ጸጥ መደረጉ እኔ እናንተ እውነትም ሙጠምጢሙ ሰርቷል እንዴ? ወይ በላቸው ተቃጠልን ዘንድሮ። ለማንኛውም ይመቻችሁ። እውነት ለመናገር ሰላም ጤና ይስጥልኝ። በመላ ዓለም የምትገኙ ውድና እንቁ የማዕዶት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬም ተመልሼ መጥቼላችኋለሁ። ትናንትና መጥቼ እንግዲህ የእናንተን አቀባበል አይቼ ምናልባት ልቀጥል እችላለሁ ብያችሁ ነበረ። ያው እንደጠበቅኩት ብዙ ሰው ባይመጣም የመጣው ሁሉ ግን በመጥፋቴ ምን ሆነሻል ማዕዶት በሰላም ነው ወይ ናፍቀሽን ነበረ ምናምን ብላችሁኛልና በርቺም ያላችሁኝ ስላላችሁ እንግዲህ መጥቻለሁ ተመልሼ። እሺ በረታለሁ እንድታበረታቱኝ ግን አሁንም በእጅጉን እፈልጋለሁ። ምክንያቱም ቆይታችሁ ስትመጡ ዩቲዩብ ያለው ነገር በጣም ከባድ ነው የሚሆነው። ቪዲዮአችሁ እይታዎች ሊቀንስ ይችላል ወዘተረፈ። አሁን ግን እነዛን ነገሮች አያግቱኝም ብዬ አስባለሁ። ግን ሁሌ ቃል እየገባሁኝ ስለማፈርስ 100% ሆኜ ቃል ባልገባላችሁ አልጠፋም። ያው ታውቁታላችሁ፣ የልጅ እናት ስትሆኑ ወልዳችሁ ምናምን ስትኖሩ ለልጆችን መጠበቅ ምናምን ወዘተረፈ ወደኋላ ሊጎትታችሁ ይችላልና በዚህ አጋጣሚ እንደው አሁን በወጣትነት ያላችሁ ወይም ያላገባችሁ በደንብ ሩጡ። እሺ ዩቲዩብ ላይ ስራ ላይ ብዙ ቦታ ማለት ነውና ከወለዳችሁ በኋላ ትንሽ ትታሰራላችሁና ለዛ ነው። በእርግጥ ስንፍናም አለ እንጂ ያን ያክል አስቸጋሪ ልጆች ኖረውኝ አይደለም። እግዚአብሔር ይመስገን ልጆች ለማለት እንደበቃው ብዙዎቻችሁ ታውቃላችሁ። ልጄ ከዛ ልጆች ሁለተኛ ልጅ ማለት ነውና እሷም እያደገች ነው። በቅርቡ እንግዲህ ወደ ዩቲዩብ መንደር ይዣቸው እመጣለሁ። እነሱ ምን ይሰራሉ? ሰርተው ይብሉ እንጂ ምን ይሰራሉ እንዴ? እኔ ብቻ በሰራሁት አይሆንም። ለማንኛውም ወደ ርዕሳችን ስንመለስ አብርሃም እንግዲህ ከሁለታቸውም እንደተሰወረ እንደተደበቀ እና ሁለታቸውም ጋር አሁን ላይ እንደሌለ ነው መረጃ እየደረሰን ማለት ነው። እንግዲህ ከሁለታቸውም ከተሰወረ ማን ሰወረው የሚለው ጥያቄ ይፈጥራል። እንግዲህ ከሄርሜላ ጋር ከሌለ ከሩታ ጋር ከሌለ ከዛ ውስጥ ከግሩፕ ውስጥ ከሌለ ማን ነው የሰወረው? እንግዲህ ሙጠምጢሙ ራሱ ይሰውራል አላውቅምና ለማንኛውም እውነት ለመናገር ይሄ የህፃን ጨዋታ ባትጫወቱ። ልጁ ደግሞ ማለት አያሳዝናችሁም? ሰው አይደለ እንዴ?
ከታመመ የእውነት እኔ ማርያምን እየቀለድኩ አይደለም። የምር አሞት ከሆነና በዚህ ልክ ራሱን ስቶ እንደ በግ እየተጎተተ አዎ ሰዓቱ መልስልሻለሁ፣ አዎ በቃ እኔ ሩታ ነው የምወደው እንዲህ ድምፁ ሁላ ያ አብርሃም ያ ምን ነበር አበጋዝ የምንለው ያው ባለ ወኔው ወንዳ ወንዱ አብርሃም ጠፍቶ በዚህ ልክ እንትን ሲል እናንተ ተመልካቾች ራሱ የት ናችሁ እንዴ? የምሬ ነው የምላችሁ። እና ይሄ ልጅ አያሳዝናችሁ እንዴ? በመድኃኒዓለም። ስለዚህ ምንድነው ማድረግ ያለባችሁ? መጀመሪያ ከሁሉም በፊት አሁን ከኤርሜላም ሆን ከሩታም ሆን ከማንም ሆን ብላችሁ ከምትጨቀጭቁት ከወደዳችሁት የምር ከወደዳችሁት መታከም አለበት። በቃ መቅደም ያለበት የእሱ ጤናና ጤና ነው እንጂ አሁን ላይ ለምታረጉት ክርክርና እንትን አይደለም ብዬ ነው የማስበው። እንደኔ እንግዲህ እናንተ ሀሳብ አስተያየትም እጠብቃለሁ እና ልጁን አሳክሙት። በመጀመሪያ ደረጃ ወደ ቀልቡ ይመለስ። ከቀልቡ ከተመለሰ በኋላ ማን መምረጥ እንዳለበት ራሱ ይወስን። ከወሰነን በኋላ ደግሞ በዛ ህይወት ላይ እንዲቀጥል ማድረግ ማንም ጣልቃ ሳይገባ ወለ ዳኒ ወለ ሜሪ ወላ ምናምን እኔ እንጃ የሆነ ጋርድ ያየው ነው የሚመስለኝ ሜሪና እንትና አንድ ላይ ሲገናኙ እና ለማንኛውም እኔ እግዚአብሔርን እየቀለድኩኝ አይደለም። እና የልጁን ጤና አስቀድማችሁ ከዛ በኋላ መወሰን ያለባችሁን መወሰን ነው ያለባችሁ ብዬ ነው የምለው። ግን እንደኔ አሁንም የማይለወጥ አቋሚ ምንድን ነው? አዎ ሴት ናት። አዎ ብዙ ነገር ሆናለች፣ ብዙ መስዋዕት ከፍላለች። ሩታ ብዙ በምታሰቃየው በምታንገላታው ብዙ ክፉ ነገር ስትሰራበት፣ እቺ ልጅ ግን ከነማንነቱ ወዳ ከነማንነቱ አፍቅራው ከነማንነቱ አምና ተቀብላ ብዙ መስዋዕት የከፈለች ልጅ ናት ሄርሜላ። የማይካድ ሀቅ ነው። ግን ደግሞ ይህንን ያባከነችበት ሰው ለእሷ የማይሆን ወይም ደግሞ በራሷ ሰው ላይ አይደለም በሰው ባል ላይ ነው ይህንን ያደረገችው። አሁን ከሄርሜላ እንትን ብሎ ሩታ ጋር ቢሆን የሄርሜላ ጉዳት ልትጎዳ ትችላለች፣ ግን ያን ያክል አይደለም። አታሳዝነኝም። ምክንያቱም ታውቃለች፣ ባለትዳር ነው፣ የልጅ አባት ነው፣ ህይወት አለው ወዘተረፈ። እነዚህ ሁሉ እያወቀች የገባች ሴትዮ ዛሬ ሚስቴ ልጄ ብሎ ጥሏት ቢሄድ ብታለቅስ እዚህ ጋር መታ ምንም እንትን አይሰጠኝም የእውነት ለመናገር እና ስለዚህ እውነት ሩታ ለባልሽ እዘኝ። በቃ የምር ከወደድሽው የምር ካፈቀርሽው የምር ከልብሽ ተጸጽተሽ ሁሉም ነገር ትተሽ ባሌ ትዳሬ ቤቴ ብለሽ ከሆነ መጀመሪያ ወተሽ ከመንጣጣት ባልሽን አሳክሚ፣ ወይ ጸበሉ ሰጂ፣ ወይ ደግሞ የአይምሮ ምንድነው የሚባለው ሳክቶቶሪስ ነው የምትሉት ጋም ቢሆን ውሰጂ ወስደሽ ባልሽን እንዲታከም እንዲድን አሁን ካለበት የሆነ የመቃወስ መንፈስ እንዲወጣ ማድረግ ነው ያለብሽ ባይ ነኝ። እኔ ባሌ ቢሆን እንደዛ ነው የማደርገው። እና ከዛ በኋላ በቃ የምር እንዴ ነገ ልጅሽ ምን ይልሻል? አባቴ እንደዚህ ሆኖ እንደዚህ ሲሆን የት ነበርሽ ብሎ በሚጠይቅሽ ሰዓት ምን አይነት ምላሽ ልመልሽለት ነው? ስለዚህ ከጎኑም ከዙሪያውም ያላችሁ ሰዎች አስቀድማችሁ ስለ አብርሃም ጤና ሰዓት ጂኒ ቁልቋል ከምትሉ እንግዲህ ሰዓቱን ወስዳችሁ ማስጠመቅ ሀብሉን ወስዳችሁ ማስጠመቅ እንዴ መፍትሄ ያለው እኮ የሙጠምጢም ማርያምን እንዴ የእንትን የሰይጣን ስራ ቀላል እኮ ነው። ምንድነው? በስመ አብ ወወልድ ወመንፈስ ቅዱስ ማለት ነው። ወይ ቢስሚላ ብላችሁ ወይ በኢየሱስ ስም ብላችሁ እኮ ማፍረስ ትችላላችሁ። ምንድነው በዚህ ልክ ወጣችሁ እንጣጥ የምትሉብን? ሆ አለ ሰውየው። ለማንኛውም ይህንን ካልኳችሁ ይበቃኛል፣ እንደ ጅማሬም ማለት ነው ውዶችዬ። እንግዲህ ሌሎች ቪዲዮ በሚለቁ ሰዓት ደግሞ እንግዲህ አይተን ሀሳብ አስተያየታችንን እንሰጣለን። እውነት ለመናገር በጣም የሚያሳዝን ነው። እኔ አብርሃም አሳዝኖኛል። ለምንድን ነው ያሳዘነኝ? ብዙ ነገር አድርጓል እኮ ግን ደግሞ አሁን ጅስብ አያሳዝናችሁም እንዴ? ጉድ እኮ ነው ውዶች። የምር በቃ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቶሎ እንድመጣ አድርጉኝ እና በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለሰጣችሁኝ ሀሳብ አስተያየት፣ አክብሮት፣ ሁሉም ነገር እጅግ ከልብ ነው የማመሰግነው። ደህና ሁኑልኝ። ባባይ